አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአብይ አህመድ አገዛዝ ፍርሃትና ጭንቀት ላይ ነው ሲሉ ዘመነ ካሴ ገለጹ። ጄኔራሉ በበኩላቸው ይሄን ሁሉ ኃይል አሰማርተን እንዴት ማሸነፍ አቃተን ሲሉ ጠይቀዋል። በአማራ ክልል የኢትዮጵያውያንን ሕይወት የሚነጥቁ ጥቃቶች አሁንም ቀጥለዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። እስራኤል ለሶማሌላንድ የሀገርነት እውቅናን መስጠቷን ይፋ አድርጋለች። ይህንን ተከትሎ ግብጽ፣ ጅቡቲ፣ ቱርክን ጨምሮ ምላሾች እየተሰጡ ናቸው። ካቢኔው በአስቸኳይ ለስብሰባ መጠራቱም ተሰምቷል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ከወደ ኢትዮጵያም የእስራኤልን ውሳኔ ተከትሎ ምላሾች እየተደመጡ ነው። የፓርላማ አባሉ በስሌትና በሰከነ አግባብ ይፈተሽ ብሏል። አምባሳደሩ ደግሞ ኢትዮጵያና አሜሪካም የእስራኤልን ፈለግ ሊከተሉ እንደሚችሉ ጠቁመዋል። ተጨማሪውን ትሰማላችሁ። በአማራ ክልል ያልተመዘገበው 44 በመቶ አካባቢ ተማሪ ዋና ምክንያቱ ጦርነት ብቻ አይደለም አሉ ርዕሰ መስተዳደሩ። በሌላ በኩል በምክር ቤቱ አምራች የሆነው ወጣት ኃይል ክልሉን ለቆ የሚወጣበት መጠን አስደንጋጭ ነው የሚል ሪፖርት ቀርቧል። እንመለከተዋለን። የብልጽግናው ምርጫ ትግራይ ውስጥ ይደረጋል በሚለው ጉዳይ ላይ ምላሽ ተጠይቋል። ጄኔራሉ ከአብይ አህመድ ጋር ከመግባባት ደረሱባቸው ከተባሉ ጉዳዮች ውስጥ አንዱ እንደሆነም ይታወቃል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የአየር ድብደባ መፈጸሙን ገለጹ። ይህ የአየር ላይ ጥቃት የተፈጸመው ደግሞ በክርስቲያኖች ላይ ግድያን ይፈጽማሉ ባሏቸው አካላት ላይ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ አገዛዝ ፍርሃትና ጭንቀት ላይ ነው ሲሉ ዘመነ ካሴ ገለጹ። ጄኔራሉ በበኩላቸው ይህንን ሁሉ ጥምር ኃይል አሰማርተን እንዴት ማሸነፍ አቃተን ሲሉ ጠይቋል። በአማራ ክልል የኢትዮጵያውያንን ሕይወት የሚነጥቁ ጥቃቶች አሁንም እንደቀጠሉ ናቸው። አብዛኞቹ ውጊያዎች የተደረጉት ደግሞ ጥምር ኃይል የሚባለው የብልጽግናው ሰራዊት ወደ ፋኖ ኃይሎች መገኛዎች በማቅናት የከፈታቸውን ጥቃቶች ተከትለው ነው። ከቅርብ ጊዜ ወዲህ በክልሉ የፕሮፓጋንዳ የበላይነትን እንዳገኘ የሚያምነው የብልጽግናው አገዛዝ ይህንን በወታደራዊ ግንባር መድገም በሚል በተለያዩ ስፍራዎች ላይ ጥቃቶችን እየከፈተ ይገኛል። በክልሉ ህዝብ ላይ የታወጀው ይህ ጦርነት ትናንትና ዛሬም የሰው ህይወትን እየበላ ከቀጠለባቸው አካባቢዎች ውስጥ በደቡብ ወሎ አምባሰል ዙሪያ በተለይም አበት ተብሎ በሚጠራ ስፍራ የነበረው የተኩስ ልውውጥ ይጠቀሳል። በተመሳሳይ ዛሬ በሰሜን ሸዋ ዞን ሸዋሮቢት ዙሪያ በተለይም ደግሞ ማፉድ በተሰኘ ቦታም እንዲሁ ውጊያ እንደነበር ተገልጿል። በጎጃም ቀጠና ደብረ ኤልያስ ማርዘነብ ቡሬ ቁጭ አቅራቢያም ሰሜን ወሎ ዞን ኩል መስክና ፍላቂት አካባቢ በተለይም ትናንት የነበሩት ውጊያዎችም በሁለቱም ወገን ያሉ የሀገሪቱ ዜጎች የህይወት መስዋዕትነትን ያስከፈሉ ናቸው። እንዲህ ያለውን በራስ ህዝብ ላይ የተከፈተን ጦርነት በአማራ ክልል ውስጥ ከ2 ዓመት ከመንፈቅ በላይ እያካሄደ የቀጠለው አገዛዝን ከሚያገለግሉ ወታደራዊ አዛዦች መካከል አንዱ የሰሜን ምስራቅ እዝ አዛዡ ሌትናንት ጄኔራል አሰፋ ቸኮል ግን ይጠይቃሉ። መከላከያው፣ የአድማ ብተና አባላቱ፣ ሚሊሻውና ሌላውም ሁሉ ሰራዊታችንን አሰባስበን ይህንን ሁሉ አመት ተዋግተን እንዴት ፋኖን ማሸነፍ አቃተን በማለት አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይህ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻል? ከዚህ ሆኖ መረጃም እሱን የሚደግፍ ድል ያመጣል፣ ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛው ነው ይዋጋ፣ ይውጣ። እኒህ ጄኔራል ከህዝብ ጋር ለሚደረግ የእርስ በርስ ጦርነት አሸናፊ ፍለጋን እንዲህ እየጠየቁ ቢቀጥሉም ምላሽ የሚያገኙ ግን አይመስልም። እንዲያም ሆኖ ከሰሞኑ በየአዳራሹ ያለው ፕሮፓጋንዳ ውስጥ አንዱ ራሱ አመራሩ ለጽንፈኛው ድጋፍ አደረገብን የሚለው ሲሆን ዋነኛው አጀንዳ ደግሞ ፋኖ ከሌሎች ኃይሎች ጋር አብሮ እየሰራ ያለ ባንዳ ነው የሚለው ነው። ይህንን በተመለከተ ነው የፋኖ አመራሩ ዘመነ ካሴ ምላሽ የሰጡት። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው የሚሉት ዘመነም የዘር ፍጅት የገጠመው ህዝብ ዓላማውን ለድርድር ሳያቀርብ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበር የተገባ ነው ባይ ናቸው። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም ማስጠንቶን ወደ ትግል አልገባንም። የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችንን ሲሉ የሚያነሱት አመራሩ ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮ የመስራትና ግባችንን የመምታት ታሪካዊ ኃላፊነትና ግዴታም አለብን ሲሉ አስረድተዋል። እንደ ህዝብ ከማን ጋር መስራት
መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም የኛ ነው የሚሉት ዘመነ ካሴ ባንዳው አካል ራሱ ባንዳ እያለ ይከሰናል ሲሉም ጠቅሷል። እንዲህ ያለው ሰሞነኛ የብልጽግና ባንዳ ነው የሚል ጩኸት መነሻው የአብይ አህመድና አገዛዛቸው የገቡበት ፍርሃት፣ ጭንቀትና ግራ መጋባት ውጤት ነውም ብለዋል። ዘመነ አስከትለውም ባንዳ የራሱን ህዝብ የሚፈጅ የራሱ ክልል ላይ የጃዙር ጦርነትን የከፈተው አብይ አህመድ ነው ሲሉ ከሷል። ባንዳ ለአረብ ኤምሬቶች ሎሌልነት ተቀጥሮ አካፋና ዶማም ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም እያሉም ቀጥሏል። ሂትለርን ለማስወገድ የነበረው ዓለም አቀፋዊ ትብብርን ማሳያ አድርገው ሂትለር በነ ጉብልስ ፕሮፓጋንዳ እንዳልዳነው ሁሉም በነ ዳንኤል ክብረት ፕሮፓጋንዳ የሚድን አገዛዝም የለም ሲሉም ነው የገለጹት። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ይፋ አድርጋለች። ይህንን ተከትሎ ግብጽ፣ ጅቡቲና ቱርክን ጨምሮ ምላሾች እየተሰጡ ነው። ካቢኔው ለአስቸኳይ ስብሰባ መጠራቱም ተሰምቷል። ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የሶማሌላንድ ሪፐብሊክን እንደ ነጻና ሉዓላዊት ሀገር በይፋ መቀበሏን መግለጻቸው እያነጋገረ ያለ ጉዳይ ነው። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንዱ ፕሬዚደንት አብዱራህማን መሐመድ አብዱላሂ ኢሮ ጋር በስልክ ባደረጉት ቆይታ ግንኙነቱን መሰረታዊና ታሪካዊ ሲሉም ገልጸውታል። I'm signing now as we speak Israel's official recognition of Somaliland and ጠቅላይ ሚኒስትሩ ለዚህ ሂደት መሳካት የውጭ ጉዳይ ሚኒስትሩ ጌዲዮን ሳር፣ የሞሳድ ዳይሬክተር ዴቪድ ባርኒያም እንደዚሁም የእስራኤል ደህንነት ተቋማት ላበረከቱት አስተዋጽኦ እውቅና ሰጥቷል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤልና ሶማሌላንድ የሙሉ የዲፕሎማሲ ግንኙነቶችን ለመጀመር አምባሳደሮችን ለመመደብና ኤምባሲዎችን ለመክፈት መስማማታቸውንም ይፋ አድርገዋል። እስራኤል ለሶማሌላንድ እውቅና የሰጠችው ዓመት ከፈጀ ንግግር በኋላ ስለመሆኑም አሳውቃለች። በእነዚህ ሁሉ ጊዜያት ወቅት የነበረው ንግግር ውስጥ የጋዛ ተፈናቃዮችን መቀበል የሚለው አንዱና ዋናው እንደነበር ተደጋግሞ የተገለጸ ጉዳይ ነው። እስራኤል እውቅናውን የሰጠችው በፕሬዚደንት ዶናልድ ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት ስለመሆኑም የሀገሪቱ የመገናኛ ብዙሃን ዘግቧል። ይህ የእስራኤልን ውሳኔ ተከትሎ ትርምስ በሚመስል መልኩ ከተለያዩ ሀገራትና አካላት ምላሾች እየተሰጡም ናቸው። የእስራኤልን ውሳኔ በመደገፍ ሁለተኛ መሆኑን የገለጸ ሀገር ይህን ዘገባ እስካጠናቀርንበት ጊዜ ድረስ የለም። እንዲያም ሆኖ ተቃውሞዎች በተለያየ አቅጣጫ እየተሰነዘሩ ናቸው። የሶማሊያ ፌዴራል መንግስት ሶማሌላንድ አንዷ የሶማሊያ አካል መሆኗን በመግለጽ የእስራኤልን ውሳኔ አውግዟል። ሶማሊያ የሀገሪቱ ግዛታዊ አንድነት እንዲከበር ማሳስባለች። እንደ ሀገሪቱ የመገናኛ ብዙሃን ዘገባ ከሆነ የሶማሊያ ካቢኔም አስቸኳይ ስብሰባ ላይ ነው። ከሶማሊያ በተጨማሪ የእስራኤልን ውሳኔ በይፋ በቀዳሚነት የተቃወሙት ግብጽ፣ ቱርክና ጅቡቲ ናቸው። እስራኤል ከሰዓታት በፊት ለሶማሌላንድ የሀገርነት እውቅናን መስጠቷን ተከትሎ አራቱ ሀገራት ተቃውሟቸውን አሰምቷል። ሀገራቱ የጋራ የስልክ ውይይትም አከናውኗል። እነዚሁ ሀገራት ለሶማሊያ ግዛቶች አንድነት፣ ሉዓላዊነትና ደህንነት ሙሉ ድጋፍ አለን ያሉ ሲሆን የሶማሊያ ሉዓላዊነት የሚነኩ ወይንም በሀገሪቱ ውስጥ ያለውን ሰላምና መረጋጋት የሚንዱ ማናቸውን እርምጃዎችን እንቃወማለን ብለዋል። የግብጽ የውጭ ጉዳይ ሚኒስትር የሆኑት በድር አብደላቲም፣ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እንደዚሁም የጅቡቲ የውጭ ጉዳይ ሚኒስትር የሆኑት አብዱል ቃድር ሁሴን ከሶማሊያ ሪፐብሊክ የውጭ ጉዳይ ሚኒስትር አብዱል ሰላም አብዲ ጋር በመሆን የስልክ ውይይት ማድረጋቸውም ታውቋል። ይህ በእንዲህ እንዳለ ከኢትዮጵያም የእስራኤልን ውሳኔ ተከትሎ ምላሾች እየተደመጡ ናቸው። የፓርላማ አባሉ በስሌትና በሰከነ አግባብ ይፈተሽ ብሏል። አምባሳደሩ ደግሞ ኢትዮጵያና አሜሪካም የእስራኤልን ፈለግ ሊከተሉ እንደሚችሉ ይገልጻሉ። የአዲስ አበባውም ይሁን የአስመራው አገዛዞች እስካሁን በጉዳዩ ላይ በይፋ ያሳወቁት አቋም የሌለ ሲሆን የብልጽግናው ልሳናትም ጉዳዩን እምብዛም አጀንዳ እንዳያደርጉት ሆኗል። የሶማሌላንድ ጉዳይ በአዲስ አበባው መንግስት በኩል የተለየ ትኩረት የሚሰጠው የባህር ኃይሉን የሚያሰፍርበትን ቦታ አግኝቶ ለሶማሌላንድ የመጀመሪያው የሀገርነት እውቅናን የሚሰጥ መንግስት ለመሆን ከዚህ በፊት ተስማምቶ ነበርና ነው። አሁን ሶማሌላንድ ሀገራት መሬቷን ሳይጠይቁ እውቅና እያገኘች ከሆነም ከወደ አዲስ አበባ የሚቀርበውን ለእውቅና የባህር ኃይል ማስፈሪያ ስፍራን ሰጡን ጥያቄን መቀበል አያስፈልጋትም የሚለው ጉዳይ ደግሞ በብልጽግና ሹማምንት በኩል ዜናውን በስጋት የሚታይ ያደርጉባቸዋል። የፓርላማ አባሉ ደሳለኝ ጫኔ የሶማሌላንድ እውቅና ለኢትዮጵያ የሚኖረው ትልቅ እድልና ተስፋ ወይም ደግሞ ትልቅ
ትልቅ ችግር በስሌትና በሰከነ አግባብ መፈተሽ ያስፈልጋል ይላሉ። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል። እስራኤል ለሶማሌላንድ ይፋዊ እውቅናን የመስጠቷ ውሳኔም በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥን የሚፈጥር ሌላ አዲስ ክስተት ነው ሲሉ የሚገልጹት የፓርላማ አባሉ እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ውሳኔ ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ነው። በምላሹ ሶማሌላንድም ጋዛውያንን የመቀበል ግዴታ የሚጥልባት መሆኑ አይቀርም በማለት አስረድቷል። ጅማሮ ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። ይህ ውሳኔ በግብጽና በሶማሊያ መካከል ያለው ጥምረትን የበለጠ ያጠነክሯል። ኢትዮጵያ በዚህ ውጥረት ውስጥ የጂኦ ፖለቲካዊ ፍጥጫ ማዕከል የሆነች መምጣቷም አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ስጋቱ ከፍ ያለ ነው ሲሉም ገልጿል። ለብልጽግናው መንግስት ባላቸው ድጋፍ የሚታወቁት አምባሳደር ቲቦር ናጊ ደግሞ የእስራኤል ለሶማሌላንድ እውቅና መስጠትን ተከትሎ ኢትዮጵያና አሜሪካ በቀጣይነትም ለሶማሌላንድ ተመሳሳዩን ሊያደርጉ እንደሚችሉ ጽፏል። የሆኖ ሆኖ እስራኤልን በመከተል ሀገራት ለሶማሌላንድ የነጻና ሉዓላዊ ሀገርነት እውቅናን የሚሰጡ ከሆነ በምስራቅ አፍሪካ በዓለም አቀፍ ደረጃ የሀገርነት እውቅና ከተሰጣቸው ኤርትራና ደቡብ ሱዳን በመከተል የዓለም አዲሷ ሀገርም ያሰኛታል። በአማራ ክልል ያልተመዘገበው 44 በመቶ ተማሪ ዋና ምክንያቱ ጦርነት ብቻ አይደለም አሉ ርዕሰ መስተዳድሩ። በሌላ በኩል በክልሉ ምክር ቤት አምራች የሆነው ወጣቱ ኃይል ለቆ የሚወጣበት መጠን አስደንጋጭ ነው የሚል ሪፖርት ቀርቧል። ሰሜኑን የማድቀቅ ብልጽግና ፕሮጀክት መተግበር ከጀመረም ወደ 6 ዓመታት እየሆነ ሲሆን በትግራይ ክልል የተደረገው ጦርነት ካስከተለው ሰብአዊና ቁሳዊ ውድመት ባሻገር ዛሬም ወጣቶች የማይቀመጡበት ስደትና መፈናቀልን ምርጫቸው ያደረጉበት ሁነት ነው ያለው። በአማራ ክልልም በሺዎች ትምህርት ቤቶች ወታደራዊ ካምፕ ሆኗል። በደርዘን የሚቆጠሩ ትምህርት ቤቶች በድሮን ወድመዋል። በሁለቱም ወገን ያሉ ተፋላሚዎችን በቀሩት ላይ ጉዳት አስከትሏል። በክልሉ ከ4 ሚሊዮን በላይ የሚሆኑ ህጻናትም የትምህርት ቤት ደጃፍን ከረገጡ 3ኛ ዓመታቸው ላይ ናቸው። ነዋሪዎችም ትምህርት ቤቶች ያሉበትን ሁኔታ የሚገልጹት እንዲህ በማለት ነው። ዛሬ ትምህርት ቤቶች ቢዞሩ ለአንደኛው የአህያ ማሰሪያ ሲሆናሉ እንኳን የህፃን ማስተማሪያ። እስቲ እግዚአብሔር ያሳያችሁ ጎበዝ። አሁን እኛ አንገታችንን መርቅነቅ ከንፈራችንን መምጠጥ ነው ለኢትዮጵያ ሀዘን ሆኖ የሚታይ። የክልሉ ምክር ቤት ስብሰባ ላይ የቀረበው ሪፖርትን በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የነበረ ሲሆን የተመዘገበው ግን ከግማሽ ትንሽ ላቅ ያለ ብቻ ነው። የክልሉ ርዕሰ መስተዳደር አረጋ ከበደ ይህ ቀውስ በጦርነት ብቻ የመጣ አይደለም ሲሉ ይናገራሉ። 7.4 ሚሊዮን ተማሪ ለመመዝገብ ያቀርብ ቢሆንም ከ56-57 በመቶ በላይ አልሄደም በአጠቃላይ። ይህን ደግሞ ዝርዝር አድርገን ስናየው ሁለተኛ ደረጃ ትምህርት ቤት ላይ በጣም ዝቅ ይላል። ከዚህ ለምሳሌ 56% በአጠቃላይ ነው እንጂ እንደ ምስራቅ ጎጃም አይነቶች ደግሞ በጣም ዝቅተኛ 18-19% ላይ ያሉ። አሁን የአማራ ክልል ችግር ከትምህርት አኳያ አሁን የገጠመው ችግር ለችግሩ አስተዋጽኦ ያደረገ የሰላም እጦት አይደለም። ሜጀር ችግራችን ትምህርት ራሱ ከግጭትም በፊት ቅርቃር ውስጥ የገባች ሴክተር ነው። ይህ በእንዲህ እንዳለ ህጻናትን ጨምሮ የተሻለ ኑሮ ፍለጋ በሚል የአማራ ክልል ለቆ ወደ ስደትና ወደ ተለያዩ አካባቢዎች የሚፈልሰው የክልሉ ተወላጅ መጠን እጅግ አስደንጋጭ መሆኑን የክልሉ ምክር ቤት አባላት ተናግሯል። የምክር ቤቱ አባላት ለተማሪዎች በትምህርት ገበታ ለመገኘት ጦርነቱን፣ ስደት፣ የቀን ስራ፣ በትምህርት ተስፋ መቁረጥን ጨምሮ የተለያዩ ምክንያቶችን ዘርዝሯል። በአንዳንድ አካባቢዎች ደግሞ ወደ ትምህርት ያልተመለሱ ተማሪዎች አሁን በምን ሁኔታ ላይ እንዳሉ እንኳን መረጃ ማግኘት እንዳልተቻለ አስረድተዋል። በአማራ ክልል ከዚህ ቀደም የስደት ልማድ የሌለባቸው አካባቢዎች ላይ ሳይቀር አሁን ስደት ልምድ ሆኗል ተብሏል። አንድ የክልሉ ምክር ቤት አባል አምራች የሆነው የሰው ኃይል ነው ክልሉ ለቆ እየወጣ ያለው። ደጀን ከተማ ላይ ለ2 እና 3 ቀናት ባደረግነው ምልከታ ባየነው ቁጥር በጣም ደንግጠናል ሲሉ ያስረዳሉ። የብልጽግናው ዘመን ሚራክል ትሩፋቶች ውስጥ ሞት፣ ስደት፣ ውድመት በምክር ቤቱ እየተዘረዘሩ ሲቀርቡም ውለዋል።
የብልጽግናው ምርጫ ትግራይ ውስጥ ይደረጋል በሚለው ጉዳይ ምላሽ ተጠይቋል። ጀነራሉ ከአብይ አህመድ ጋር ከመግባባት ደረሱባቸው ከተባሉ ጉዳዮች ውስጥ አንዱ እንደሆነም ይታወሳል። ብልጽግና በተወሰኑ የሀገሪቱ አካባቢዎች ያለ ተፎካካሪ በአጃቢዎቹ ተከቦ ምርጫ ሊያደርግ ስለመሆኑ መግለጹ ይታወሳል። ይህን ምርጫውን በተመለከተ የጊዜ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደም በቅርቡ በአዲስ አበባ በተገኙበት ወቅት ከብልጽግናው መሪ ጋር መነጋገራቸውን መግለጻቸውም አይዘነጋም። በቀጣዩ ግንቦት ወር ይካሄዳል በተባለው ሰባተኛው አገራዊና ክልላዊ ምርጫ በትግራይም እንዲከናወን አስቻይ ሁኔታዎች መኖር አለመኖራቸውን አስመልክቶ የጀነራል ታደሰ ወረደ አስተዳደር በዚህ ሳምንት ይፋ መግለጫ እንደሚሰጥ ከመግባባት ተደርሷል በሚል መገለጹም የሚታወቅ ነው። የብልጽግናው ተቋም ምርጫ ቦርድን በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋው የጸጥታ ሁኔታ ግምገማን እየተጠባበቅኩ ነው ብሏል። የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታዎች ላይ በመመስረት በአረንጓዴ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብን በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ለመድረስ እንደማይችልም ያክላል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጥበታለን ሲሉ ከሰሞኑ የተናገሩት ጀነራል ታደሰ ወረደም አስተዳደሩ የሚሰጠው ምላሽ በሁለት አማራጮች ላይ የተመሰረተ እንደሚሆን ጠቅሰው ይህም ምርጫ በዚህ ዓመት ሊካሄድ እንደሚችል ከምክንያቶች ጋር መግለጽ ወይንም ደግሞ ሁኔታዎች የማይፈቅዱ ከሆነ የማይቻልበትን ምክንያት ማስረዳት ነው ብለዋል። በክልሉ ምርጫ ሊደረግ ይችላል ወይስ አይችልም በሚለው ጉዳይ ላይ በተቃዋሚነት የሚንቀሳቀሱ ፓርቲዎችም የተለያየ አቋም አላቸው። ተቃዋሚው ሳልሳይ ወያነ ትግራይ ውስጥ ምርጫ እንዲካሄድ በመርህ ደረጃ የሚደግፍ ቢሆንም አሁን ያለው ነባራዊ ሁኔታ ግን ለምርጫ ምቹ ሁኔታ እንዳልሆነ አስጠንቅቆ ለዚህም የዜጎችን መፈናቀል፣ ያልተፈቱ የአስተዳደር ወሰን ክርክሮችናም በቂ ዝግጅት አለመኖርን በምክንያትነት አስቀምጧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በናይጄሪያ በክርስቲያኖች ላይ ጥቃት እያደረሰ ነው ያሉት አካል ላይ የአየር ድብደባ ማድረሳቸውን ገለጹ። ፕሬዚደንቱ በሰሜን ምዕራብ ናይጄሪያ እስላሚክ ስቴት ላይ ከባድ ጥቃት አድርሰናል ብለዋል። ፕሬዚደንቱ እንደሚሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። ዶናልድ ትራምፕ በግል ገጻቸው ላይ ባሰፈሩት መልእክትም ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገድሉ የአይኤስአይኤስ ታጣቂዎች ላይ ነው ብለዋል። እነዚህ አሸባሪዎች የክርስቲያኖችን ግድያ ቆሙ ዋጋ እንደሚከፍሉ ቀደም ብዬ አስጠንቅቄያለሁ። ያ ማስጠንቀቂያ ተፈጻሚ ሆኗል ሲሉም አክሏል። ፕሬዚደንቱ በጥቃቱ ስለተገደሉ ሰዎች ቁጥር ወይንም ስለተመቱት ዝርዝር ኢላማዎች ማብራሪያ ባይሰጡም ጥቃቶቹ ግን በርካታና ፍጹም ውጤታማ ናቸው ሲሉ ግን ገልጿል። የአሜሪካ መከላከያ ሚኒስቴር ፔንታገን በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይ ቪዲዮንም አሰራጭቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አላደረገም በሚል ከፕሬዚደንት ዶናልድ ትራምፕ በኩል ተደጋጋሚ ወቀሳ ቢቀርብበትም ውድቅ አድርጓል። በርካታ የክርስትናና የእስልምና እምነት ተከታዮች ባሉባት ናይጄሪያ ክርስቲያኖች ከሙስሊሞች በበለጠ ቁጥር እየተገደሉ እንደሆነ የሚያሳየው ቁጥር መረጃም የለም። እንዲያም ሆኖ ለትናንቱ የአሜሪካ ጥቃት የናይጄሪያ መንግስት ድጋፍ እንዳደረገ ታውቋል። የናይጄሪያው ፕሬዚዳንት ቲኑቡም ሀገራቸው ህገ መንግስታዊ ሃይማኖታዊ ነጻነት ዋስትና እንዳላትና ሃይማኖታዊ ስደትንም እንደማታበረታታ ይገልጻሉ። የፖለቲካ ተንታኞች እንደሚሉት ምንም እንኳን ክርስቲያኖች ጥቃት ቢሰነዘርባቸውም በናይጄሪያ ሰሜናዊ ክፍል በታጣቂ ቡድኖች የሚገደሉ አብዛኞቹ ዜጎች ሙስሊሞች ናቸው። ፕሬዚደንት ዶናልድ ትራምፕ ደግሞ ናይጄሪያን ክርስቲያኖች በብዛት የሚገደሉባት ለየት ያለ ስጋት ያለባት ሀገር በሚል ዝርዝር ውስጥ ለማካተት ማቀዳቸውን ገልጿል። ይህ ምደባ ደግሞ በሀገሪቱ ላይ በርካታ ማዕቀቦች እንዲጣሉባት ምክንያት ሊሆን እንደሚችል ይነገራል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።